የምንዛሬ ዋጋ በየዕለቱ መጨመሩን ቀጥሏል። በዛሬው ዕለትም ጥቁር ገበያ ከፍተኛ ጭማሪ አሳይቷል። እንደምን ቆያችሁ? ሐምሌ 12 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገራት ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁም ቪዲዮን ላይክ በማድረግ ጀምሩ እያልኩ በዛሬው ዕለት ዋና ዋና ገንዘቦች ካላችሁ ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 182 ብር ከ51 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ አንድ አሜሪካ ዶላር 177 ብር ከ03 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር 162 ብር ከ73 ሲመነዘር አባይ ባንክ ላይ 162 ብር ከ55 ይመነዘራል። እንደዚሁም ህብረት ባንክ ላይ በዛሬው ዕለት 1 ዶላር 160 ብር ከ87 ይመነዘራል። ሌላኛው ገንዘብ ደግሞ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያ ላይ 245 ብር ከ46 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ 1 ፓውንድን 229 ብር ከ29 ይመነዝራሉ። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ 221 ብር ከ64 ሲመነዝሩ አማራ ባንክ ላይ 215 ብር ከ76 እንደዚሁም ብርሃን ባንክ ላይም 1 ፓውንድን 215 ብር ከ63 እየመነዘሩት ይገኛል። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 208 ብር ከ73 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 1 ዩሮ 199 ብር ከ41 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ደግሞ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 እየመነዘረ የሚገኝ ሲሆን ዘምዘም ባንክ ላይ 1 ዩሮ 188 ብር ከ74 እንደዚሁም ህብረት ባንክ ላይም 188 ብር ከ72 እየመነዘሩት ይገኛል። ሌላኛው ገንዘብ የስዊስ ፍራንክ ነው። አንድ የስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 225 ብር ከ94 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ 1 ስዊስ ፍራንክ 215 ብር ከ55 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ላይ 1 ስዊስ ፍራንክ 204 ብር ከ48 እየመነዘረ የሚገኝ ሲሆን አቢሲኒያ ባንክ ላይ 197 ብር ከ66 እንደዚሁም ወጋገን ባንክ ላይም አንዱን ስዊስ ፍራንክ 197 ብር ከ49 እየመነዘሩት ይገኛል። ሌላኛው የቻይና ዩዋን ነው። አንድ የቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ ደግሞ 24 ብር ከ33 ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮች ደግሞ ቀዳሚው ስኬት ባንክ ላይ 1 ቻይና ዩዋን 26 ብር ከ77 ይመነዘራል። ወጋገን ባንክ ላይ ደግሞ 23 ብር ከ58 ሲመነዘር አቢሲኒያ ባንክ ላይ 23 ብር ከ53 እየተመነዘረ ይገኛል። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ 130 ብር ከ12 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላርን 121 ብር ከ26 ይመነዝራሉ። እንደዚሁ በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮች ደግሞ ቀዳሚው አማራ ባንክ ላይ 1 ካናዳ ዶላር 113 ብር ከ89 ሲመነዘር ብርሃን ባንክ ላይ 113 ብር ከ80 እንደዚሁም ዘመን ባንክ ላይ 1 ካናዳ ዶላር 113 ብር ከ58 እየመነዘሩት ይገኛል። ገንዘብ ደግሞ የሳውዲ ሪያል ነው። 1 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ56 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48566 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት ሮሃ የግል ምንዛሬ ቢሮ ላይ 1 ሳውዲ ሪያልን 46 ብር ከ04 ሲመነዘር 1000 ሳውዲ ሪያል 46040 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮች ደግሞ ቀዳሚው ሂጅራ ባንክ ላይ 1 ሳውዲ ሪያል 45 ብር ከ55 ሲመነዘር 1000 ሳውዲ ሪያል 45550 ብር። ስኬት ባንክ ላይ ደግሞ በዛሬው ዕለት 1 ሳውዲ ሪያል 45 ብር ከ38 ሲመነዘር 1000 ሳውዲ ሪያል 45380 ብር። ዳሽን ባንክ ላይም በዛሬው ዕለት 1 ሳውዲ ሪያልን 45 ብር ከ27 ሲመነዘሩ 1000 ሳውዲ ሪያል 45270 ብር እየተመነዘረ ይገኛል። ሌላኛው ገንዘብ የአረብ ኤሚሬት ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49 ብር ከ69 ሲመነዘር 1000 ድርሃም ደግሞ
49692 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ሮሃ የግል ምንዛሬ መመንዘሪያ ቢሮ ላይ አንድ የዱባይ ድርሃም በዛሬው ዕለት 47 ብር ከ79 ሲመነዘር 1000 ድርሃም 47790 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ሂጅራ ባንክ ላይ አንድ ድርሃም 47 ብር ከ27 ሲመነዘር 1000 ድርሃም 47270 ብር ይመነዘራል። ዳሽን ባንክ ላይ አንድ ድርሃም 46 ብር ከ23 ሲመነዘር 1000 ድርሃም 46230 ብር። እንደዚሁም ስኬት ባንክ ላይ አንድ ድርሃም 46 ብር ከ21 ሲመነዘር 1000 ድርሃም ደግሞ 46210 ብር እየተመነዘረ ይገኛል። ሌላኛው የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 590 ብር ከ86 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 59086 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮች ደግሞ ቀዳሚው ልማት ባንክ ላይ አንድ ኩዌት ዲናር 518 ብር ከ16 ሲመነዘር 100 ኩዌት ዲናር ልማት ባንክ ላይ 51816 ብር ይመነዘራል። ብሔራዊ ባንክ ላይ በዛሬው ዕለት አንድ ኩዌት ዲናር 517 ብር ከ77 ሲመነዘር 100 ኩዌት ዲናር 51777 ብር ይመነዘራል። ንግድ ባንክ ላይ በዛሬው ዕለት አንድ ኩዌት ዲናር 506 ብር ከ60 ሲመነዘር 100 ኩዌት ዲናር 50660 ብር እየተመነዘረ ይገኛል። ሌላኛው የጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ43 ሲመነዘር 100 ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 25743 ብር ይመነዘራል። በባንክ ደግሞ 100 ጆርዳን ዲናርን 22178 ብር ይመነዝሩታል። የባህሬን ዲናርን ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 484 ብር ከ34 ሲመነዘር 100 ባህሬን ዲናር ጥቁር ገበያ ላይ 48454 ብር ይመነዘራል። እንደዚሁም በባንክ ደግሞ 100 ባህሬን ዲናርን 42118 ብር ይመነዝሩታል። የኦማን ሪያልን በዛሬው ዕለት ጥቁር ገበያ ላይ አንድ ኦማን ሪያል 474 ብር ከ66 ሲመነዘር 100 ኦማን ሪያል ጥቁር ገበያ ላይ 47466 ብር ይመነዘራል። በባንክ ደግሞ በዛሬው ዕለት 100 ኦማን ሪያልን 41743 ብር ይመነዝሩታል። የኳታር ሪያልን ስናይ ደግሞ አንድ ኳታር ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ37 ሲመነዘር 1000 ኳታር ሪያል 48370 ብር ይመነዘራል። በባንክ ደግሞ 1000 ኳታር ሪያል 45373 ብር ይመነዘራል። እንደዚሁም የቱርክ ሊሬን ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ87 ሲመነዘር 100 ቱርክ ሊሬ 387 ብር ጥቁር ገበያ ላይ ይመነዘራል። በባንክ ደግሞ 317 ብር እየተመነዘረ ይገኛል። የየመን ሪያልን ስናይ አንድ የመን ሪያል በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር 100 የመን ሪያል 76 ብር ይመነዘራል። በባንክ ደግሞ 66 ብር እየመነዘሩት ይገኛል። እስራኤል ሽቅልን በዛሬው ዕለት ጥቁር ገበያ ላይ አንድ እስራኤል ሽቅል 60 ብር ከ07 ሲመነዘር በባንክ 54 ብር ከ16 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ብሔራዊ ባንክ ላይ 9 ብር ከ80 ሲመነዘር የኬንያ ሽልንግ 1 ብር ከ26 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ፎሬክስ፣ ኦል ባንክ ኤክስቼንጅ ኢትዮጵያ፣ ካፒታል ማርኬት እንደዚሁም አዲስ ፎርቹን ናቸው። ቻው።